እሺ በደንብ አይ ናይ ማስቀምጥ ፍቅር በጌታ ምን እያደረግሽ ነው? ቆይ እግርሽን አውርጅላት። ለምንድን ነው አንተ ዝም የማትለው? ከመቼ ወዲህ ነው እንደዚህ? እሺ እንደስ ምንድን ነው? እሺ ሚኪያ ምንድን ነው ይሄ ሚኪያ? ጋሽ በጣም ይቅርታ። ምናልባት ቦታ ላይሆን ይችላል፣ ግን ግዴታ ማየት ስላለብን ከዚህ በላይ እንዲህ ስታደርግ መታገስ አልችልም። እስከ ዛሬው እባክህ ይቅርታ አድርግልኝ። ሰናይት! አንቺ ሰናይት! ምንድን ነው ይሄ ቪዲዮ? ቪዲዮ ምን እንደሆነ ታስችላለሽ? አንቺ ነሽ አይደል እንደዚህ አይነት ነገር የምታደርጊው? ሰኒ ምንድን ነው የማይሆን ታስችላለሽ? ባለጌ ማትረቢ አንቺ ነሽ አይደል? ምንም የማታውቀው ልጅ እኔም በጥፊ እባክህ ተረጋጋ፣ እባክህ እቺ ለማትረባለሽ ብላ እኔም በጥፊ አሁን ሰናይት ይህ ምን እንደሆነ ብቻ አስረጅ። ሰናይት ጭራሽ ማቆራበጥ ሰናይት አልከኝ። ይሄ ቪዲዮ ምን እንደሆነ ልታስረጅኝ ትችያለሽ ወይስ አትችይም? ንገሪኝ አሁን። ጋሽ እባክህ ተዋት፣ እባክህን፣ እባክህ ተረጋጋ። ወይኔ ካሌብ፣ ወይኔ ካሌብ፣ እባክህ ተረጋጋ ጋሽ፣ እባክህን። በምን ተረጋጋሁት ሚኪያ? በምን ተረጋጋሁት ጋሽ? እባክህን፣ እባክህ። እሺ ቢያንስ አረፍ በል። ምን ባረኩ እስኪ ንገሪኝ ሚኪያ። የበደልኳት አንተ ምን ማለት ነው? ለእሷ ክፉ ነኝ። ተረጋጋ በቃ ጋሽ። ምኑን ተረጋጋሁት ሚኪያ? ሰናይት የስራችን ይስጠን። ሚካኤል ለኔ ይገባል፣ ንገሪኝ። ይሄ ለኔ ይገባል ወይ ንገሪኝ፣ መልሽልኝ። እሺ አረፍ በል ጋሽ፣ እባክህ ተረጋጋ።
ሄሎ ወይዬ እኔ ኬክ አሁን መሟዘዝበት ሰዓት ላይ አይደለሁ። እና መቼ ነው ለመሟዘዝ ጊዜ የሚኖርሽ ማሪ? ይኸውልህ ስማኝ፣ ሁሉም ነገር ተባናብናል። ምን ማለት? ባሌ ሁሉንም ነገር አውቋል እያልኩ ነው። ቆይ እንዴት? ይኸውልህ እሱ አይጠቅምህም። ይልቅ አሁን እንዲደውልልህ አደርጋለሁ። ተዘጋጅሽ። ለማን? ለእኔ? ያምሻል እንዴ? ለምንድን ነው የሚደውልልኝ? ከዚህ ጉር ለመውጣት ያለን አማራጭ አንድና አንድ ነው። እሱም አብሮ አደግ ወንድሜ ጓደኛዬ ነው። ይሄንን አንተ መናገር አለብህ። አይ አንቺ ጀግናው ውሸታም ነሽ እኮ። ቆይ ግን ባያምንሽስ? ለዛ እኮ አንተ ጋር እንዲደውልና እንዲያረጋግጥ ማደርገው። እንደዛ በእኛ በቃ አትማዘዝብኝ። ቻው። ወዴት ነው? ዛሬ እጅህን ካነሳብኝ ነገርማ ሲታርከፈክፍብኛል። ስለዚህ እናቴ ቤት በሰላም መቀመጥ ይሻላል። ከአንቺን ብሶ ልሄድ ነው ልነሳ ነው ምናምን ትያለሽብኝ። ምን ማለት ነው ደግሞ ከአንቺን ብሶ ማለት? አንቺ እኮ ነሽ የማገጥሽብኝ። እኔ አልማገጥኩብህ። እንዴት ነው እንድታምነኝ ማድረግ ያለብኝ? እኔ ማማገጥ አይደለም ማሰብ እንኳን አልችልም። ይሄን ነገር ኧረ እባክሽ፣ በቪዲዮ እኮ ነው ያዝኩሽ እና ቪዲዮ ልትጂ ነው? ቪዲዮ ላይ ያየኸው ልጅ አብሮ አደጌና በጣም ወደው ወንድሜ ማለት ነው። የዛ ቀን ትንሽ ጠጣሁኝ፣ ሰከርኩኝ። ስለዚህ ልሸኛ ይመጣ ደረሰኝ፣ አለቀ። ይሄ ነው። እና ቤት መግባት ለምን አስፈለገው? ውጭ አይጠብቅሽም ነበር? አብሮ አደግ ወንድሜ ነው እኮ ነው እያልኩ ያለሁት። አቤት አትግባ ማለት ነበረብኝ። ሰክሬያለሁ እኮ። አላምንሽም። አንተ አለማመን ትችላለህ፣ መብት ነው። ግን እሱ ነው የዛኔ እውነታውን ትረዳለህ። ግን ይህን ቁጥር ያዝና ደውልለት፣ ከዛ በኋላ ታልሆናለህ። ኧረ እባክሽ፣ አንቺ የምትነግሪኝና እሱ የሚነግረኝ ነገር አንድ ባይሆንስ? እና ልትደበድበኝ ነው? በጣም ይቅርታ ወንድሜ፣ አንተ በጣም ትክክል ነህ። በማታውቀው ነገር ጠረጠርኩ። በጣም ይቅርታ አድርግልኝ። እሺ ወንድም፣ እሺ። እውነታውን አረጋገጥክ? አሁን ሳመንከኝ? ምን እንደምልሽ አላውቅም ሰኒዬ፣ እንደለመድከው ሰናይት ብትለኝ ይሻላል። ብትናደጅም አልፈርድብሽ። እኔ ነኝ እንዴ ለአንድ ለማትረባ ገረድ ብዬ የምናደደው? ምን ላድርግ ሰኒዬ፣ በእኔ አትፍረጅብኝ። በጣም ስለምወድሽ እኮ ነው። መውደድ እንዲህ ነው እንዴ? ለነገሩ ቃል የገባህልኝ መኪና ሳትገዛልኝ ራሱን ያምኜ እስካሁን መቀመጤ ነው የሚገርመኝ። አንተ ግን እጅህን አነሳብኝ። በጣም ይቅርታ። እኔ የምለው ይቅርታ አይሰለችም? እሺ ምን ልበል ታዲያ? ግራ ቢገባኝ እኮ ነው ሰኒዬ። እንደውም ቪዲዮን የቀረጸችው እሷ ራሷ ናት አይደለ? አዎ። ጥሩ። ስለዚህ እሷ ራሷ መታ እግሬ ላይ ወድቃ ይቅርታ ትጠይቀኝ። የዛን ጊዜ እኔም ለአንተ ይቅርታ አድርግልሃለሁ። ሰኒዬ እባክሽ፣ ይሄ የኔ እና አንቺ ጉዳይ ነው። አየህ፣ እሷ ስትነካባ አትፈልግም። እንደሱ እኮ አይደለም ነው እንጂ ትዳራችንን ለማፍረስ ቪዲዮ ሳይቀር የምትቀርጽ ሴትዮ መንከባከብ ምን የሚሉት ነው? እሺ ወይኔ እግርሽ ላይ ወድቄ ይቅርታ ልጠይቅሽ? አልፈልግም። እሷ ራሷ እግሬ ላይ ወድቃ ይቅርታ እንድጠይቀኝ ነው የምፈልገው። አለበለዚያ ግን ቤትህን ለቅቄ ልወጣለሁ። እሺ በቃ እሺ፣ ተረጋጊ። ሚኪያ። አቤት ጋሽ። አንድ ጉዳይ ላማክርሽ ፈልጌ ነበር። የምን ማሽሞንሞን ነው? ወደቂና እግሯ ላይ ይቅርታ በያት በላት። ያው ችግር የለውም ጋሽ። ያንተ ትዳር ከሚበትን እኔ ይቅርታ ጠይቃታለሁ።
ሰኒ ስላጠፋሁ ይቅርታ። አልተሰማኝም። ድገሚኝ። ስላስቀየምኩሽ ይቅርታ። እንደሱ ብቻ አይደለም ሰኒዬ፣ አሰሬ፣ አለቃዬ ስላስከፋሁሽ እና ስላስቀየምኩሽ በጣም ይቅርታ። ሜዳ ላይ ይሄኔ እወድቅ ነበረ በይ። ሰኒዬ፣ አለቃዬ ስላስከፋሁሽ በጣም ይቅርታ። ያላንቺ ይሄኔ ሜዳ ላይ ወድቄ ነበር። ስላጠፋሁኝ በጣም ይቅርታ አድርጊልኝ። እሺ አሁን ይቅርታ አለችሽ፣ ለእኔስ ይቅርታ አታደርጊልኝ? እሺ አመሰግናለሁ። ምነው ነው እንደዚህ ሙክክ ብሎ የመሰለው? አመነኝ እኮ። የእሱ ይገርምሃል እንዴ ማመን ብቻ አይደለም፣ ወድቆ ግሬሰን ይቅርታ ጠየቀኝ። ደግሞ እሱ ብቻ መሰለ፣ ያችን ገረድ ይቅርታ ጠየቀች። አዎ አንጀቴ እንዴት ቅቤ እንደጠጣ ብታይ። አሁን ያችን ገረድን እንዴት አድርጌ እንደማስወጣት ብቻ ነው ማሰብ ያለብኝ። ምንም አድርጌ ነው ማባረራት። ከዛ በኋላ ያሽባ ይቀራል፣ እሱንም ማስወጥቼ እናንተ በሰፊው እየተገናኘን የፍቅር ጣማችንን እንቆርጣለን። ይህ ችል ካሌብ ነገ ፊልድ ይወጣል። ስለዚህ በሰፊው እንገናኛለን። በልበልቻው ደግሞ እንዳይመጣብኝ። ደህና ሁንሽ። አንድ ችግር ቀለለልሽ ማለት ነው። ምን ሆነ ነው? ዛሬም ደብረዋል። ይዤ ደግሞ አልወጣም። ያቺ እርኩስ ሰናይት አለች። ምን ላድርግልህ? ደስ እንዲል ምን ላድርግልህ? ልጨፍርልህ እንዴ? ልጨፍርልህ? ምን ይሻላል? በቆሎ ጨፍርልሃለሁ። እንዴት ነበር? በቆሎ ሾጣጣው ባንተ ነው ስንቱ ቀን ወጣው። 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 የሚበሉት አጥተው ችጋር ሲይዛቸው ይቆረጥሙሃል አንስተው በእጃቸው። በቆሎ ሾጣጣው ባንተ ነው ስንቱ ቀን ወጣው። ደስ አለህ? በቆሎ ሾጣጣው በላ። በቆሎ ሾጣጣው ባንተ ነው ስንቱ ቀን ወጣው። በቆሎ ሾጣጣው ባንተ ነው ስንቱ ቀን ወጣው። በቆሎ ሾጣጣው በላ። በቆሎ ሾጣጣው ባንተ ነው ስንቱ ቀን ወጣው። በቆሎ ሾጣጣው። ደስ አለህ? አደከምከኝ እኮ። ከዚህ በላይ ደከመኝ። ደስ አለህ? ቢወጣ እኮ አንተን ለማስደሰት። እንደዚህ ፈገግ ስትል ደስ ይለኛል። እሺ
እንጃ ግሬዛ አለብኝ። ምን አምሽ እንዴ? ኧረ ዝም ብሎ ነው። አሁን በሞቋ ስታጠብበት ይለቀኛል። ታውሽ ነው ሚኪያ ትጠበኝ እንዴ? ምንድነው ችግር አለው? አንቺ ራስሽ አታጠቂ እንዴ? ታላቁ አይደለም እንዴ? እንደ ታናሽና ታላቅ ተሳሰቡ አላልክ? ሚኪያ 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 አቤት እንኳን አትይም እንዴ? ምንድነው ተገትረሽ የምታይኝ? አቤት እስኪ ውሃ ሙቂና እግሬን ጣይ። እግሬን አሞኛል። ግን ልክ እየሰራሽ አይደለሽ። ምን ችግር አለው? አሁንም አለቀቀህም ማለት ነው? አሁን ነው እንደዛ ማለት አይደለም። በቃ ተወኛ። አንቺ ምን ሆነሽ ነው በቀዘቀዘ የምታጥቢኝ? ጤና የለሽም? ስታስጠላ ዳሽን ብልኝ ማትረባ እኔ የቀዘቀዘው አይዘሽ ትመጫለሽ። አውቀሽ ነው አይደል? አይነገርኩ አንተ እኮ ነው ዝም ብላ ይቅርታ የምትለው እንጂ እሷ አሁንም አለቀቃት። ጭራሽ በረዶ አንሹ ነው አንሹ። አሙቄ ለምጦ አልፈልግም። አንሹ። ወይኔ ጉዴ! እኔ ግሬን አመመኝ እላለሁ፣ የባሰ በረዶ ይዛ ትመጣለች። ይኸው እስኪ ታንኮሎ ነው እስኪ። አንተ ግን ለምንድን ነው መረዳት ያልቻልከው? እኔ ብቻ ክፉ የምታደርገኝ ነው ምንድን ነው? እንዴት በረዶ ኋላ ሰው ይዞ ይመጣል? ሚኪያ ሚኪያ ሚኪያ! አሁን የበለጠ አሳመመሽናል። ሎሽን ነገር ይዘሽ ነይና አግሪኝሽ። አጥተሽ አትይኝ፣ ይዘሽ ነይና እሺ። ምንድን ነው የምታረገው አንተ ራስህ? ምንድን ነው የምትለው? አመመኝ ብዬ እንደገና ተናል። እስኪ ዝም በልና ቁጭ በል። አልቻልኩም፣ እቺ ልጅ እኔ አልቻልኩም። እባክሽ ይሄን ተንኮልሽን ብታይ በቃ ተይ። አላሳዝንሽም ወይ? እያወራሁሽ አይደል? እንኪሽን በደንብ። ኧረ ፍቅር በጌታ አንተ ዝም በል እሺ። ጠጋ በይ ጠጋ በይ ጠጋ በይ እያልኩሽ አይደል? እሺ እሺ በደንብ ማስቀምጥ ኧረ ፍቅር በጌታ ምን እያደረግሽ ነው? ቆይ እግርሽን አውርጅላት። ለምንድን ነው አንተ ዝም የማትለው? ከመቼ ወዲህ ነው እንደዚህ? እሺ እንደስ ምንድን ነው ግን ያደረግሽው? ምንድን ነው? ለምን ምን አስፈልገሽ ይሄን ማድረግ? እግሬን አመመኝ። ምስክርዬ ስራ ስጨርስ እኮ እዛ ከመሆን ልምጣ ብዬ ነው። ደህና ነህ? አንድ ሚስጥር ልንገርህ።
አንተ በህይወት የመኖሬ ትልቁ ሚስጥር ነህ። ምስክር፣ አንተ ለእኔ ጥንካሬ ነህ። ያንን መቼ እንዳወቅኩ ታውቃለህ? የዛኔ መርዝ በልቼ መሬት ላይ በወደቅኩበት፣ ተስፋ ባጣሁበት፣ ነገን ተመልሼ አላይም ባልኩበት ሰዓት አንተ ለእኔ ጥንካሬ ነበርክ። በጭንቅላቴ ብዙ ጥያቄዎች ሲመላለሱ ነበሩ። ቆይ እኔ ብሞት እናቴ ምን ትሆናለች? ምስክርንስ ማን ይንከባከበዋል? ካሌብንስ በኋላ ላይ ሚስቱ ያደረገችውን ነገር ማን ይነግረዋል ብዬ ብዙ ነገር እያሰብኩኝ ነበር። የዛኔ መድኃኒቱን ውጪ በወደኩበት ሰዓት ላይ ቀና ብዬ አንተን ሳይ ትልቅ ተስፋ አገኘሁ። መዳን እንዳለብኝ ተሰማኝ። መጠንከር እንዳለብኝ ተሰማኝ። አንተ ለእኔ ጥንካሬ ነህ። ምስክር፣ ዛሬ ለመትረፌና በህይወት ለመኖሬ አንተ ትልቁ ሚስጥር ነህ። አየህ ምስክር፣ ሰናይት እኔን ልታጠፋኝ የምትፈልገው ሚስጥሯን ማወጣባት መስሎ ስለተሰማት ነው። ግን አንተ ሁሉንም ነገር አስተካክለዋል። ሁሉም ነገር ተስተካክሏል። አውቃለሁ፣ እንድጠነቀቅ እንደምትፈልግ አውቃለሁ። ግን ደግሞ አታስብ፣ እንደምናሸንፋት በጣም እርግጠኛ ነኝ። እሺ፣ ይህንንም እንወጣዋለን። እሺ ምስክር? ወንድም እንግዲህ ፈታበልኝ። እሺ አይዞህ፣ በሆነ አልቆይም። ደግሞ ሰኒ በደንብ ትንከባከባለች እርግጠኛ ነኝ። የውጭውን ጉዳይ ደግሞ አልረሳሁትም። እሺ ትንሽ ጊዜ ብቻ ስጠኝ፣ ትንሽ ጊዜ ታገሰኝ፣ እናስተካክለዋለን። እንዴ ጋሼ፣ ውጭ ሄዶ ልታከም ነው እንዴ? ሚኪያ፣ ይሄ አንቺን አይመለከትሽም። እሺ አርፈሽ ስራሽን ስሪ። በቤተሰብ ጉዳይ ጣልቃ ባትገቢ ጥሩ ነው። አይዞህ ወንድሜ፣ እንደነገርኩ በአሁኑ ብዙ አልቆይም። እሺ ደህና ሁንልኝ። እኛም በማይሰሙ ሰዎች አትድገም። እሺ ሁሉም ነገር ይስተካከላል። አይዞህ፣ ጊዜው ሩቅ አይደለም። ሰማኝማ፣ ዛሬ ሰናይት ውጭ ታመሻለች። ይዤ እንደወጣ ትፈልጋለህ? ንገረኛ። ትፈልጋለህ? ይዤ እወጣለሁ። እሺ እንዳይደብርህ። እሺ ሹራብ ደርብልህና እንወጣለን። ግን ጋሼ ትንሽ ከዚህ መራቅ አለበት። ደግሞ የት ነበራችሁ? አየር ለመቀበል ወጥተን ነበር። ደግሞ ወጣላችሁ አይደል? ልትጨማለቁብኝ ነው። እኔ እኮ አየር ሲወስድ ይሻላል ሲባል ስለሰማሁ ነው። በዛ ላይ እዚህ ቤት ውስጥ አፍኖ ከሚውል ይሻላል። ቆይ አንቺ ማን ስለሆንሽ ነው ከኛ በላይ ሀሳብ የሚያጫውትሽ? እኔ እኮ እንደዛ አላሰብኩኝም። ግን ደግሞ እዚህ ቤት እስካለው ድረስ እሱን መንከባከብ ግዴታዬ ነው። ቆይ እኔ የማላውቀው ነገር አለ ከዚህ ልጅ ጋር የጀመርሽው?
መቼም ከዚህ በድን ሬሳ ጋር ፍቅር እያጫወተሽ አይደለም አይደል? ሬሳ ሲያፈቅርም አይቼ ስለማላቅ ብዬ ሰናይት እባክሽን። እንዴ እሱ እኮ መንቀሳቀስ አይችልም እንጂ የምትናገርን ሁሉም ነገር ይሰማሻል። የምርሽን ይሰማኛል? እንደዛ ከሆነ እስኪ ቼክ እናድርገው። ሰውየው እጅና እግሬ ብቻ ነው ወይስ ያ ነገር የሚሰራል? አንቺ ይሰማል ማለት ነው አይደል? ምን ማለት ነው? እንዴት አይሰማም? እስካሁን መስማቱ በጣም መጥፎ ነገር ነው ማለት ነው። እስካሁን የነበረውን ሰምቷል። ሰናይት ምን አይነት ጥያቄ ነው የምትጠይቂኝ? መስማቱ አይጠቅመውም ነበር ብዬ ነው። ለማንኛውም የት እንደነበራችሁ ወንድምዬው ሲመጣ ተናግሮታላችሁ። ሁሉንም ነገር እኮ ነግሬሻለሁ። አየር እንዲወስድ የወጣ ነው። ለነገሩ አንቺ ተይው፣ እኔ ምን መናገር እንዳለብኝ እመርቃለሁ። እና አንቺ ከዚህ ቤት ምን ቅር አድርጎ ቢያስወጣል? አይዞሽ እሺ፣ ምስክር እሱ የምትለውን ነገር አትስማት። ሴት ይወጣኛለች። እሺ ምስክር ታወደድከው የወሰድከውን ቦታ ዋትሽ እሷ ጤነኛ አይደለች። ትናገረው ምንም ነገር እንዳሰማት። እሺ ሳቃ ካልሆነ ሌላ ቀን አልወስድም። ጋብስልች በቃ አሁን ገብቼ የሚበላ ነገር ላስተካክል። ሄሎ ካሌብ። ሰኒዬ ምንድን ነው? እያለቀሽ ነው እንዴ? አይ እያለቀስኩ አይደለም። ታዲያ ድምፅሽ ምንድን ነው? እንዲሁ ዝም ብዬ ነው። ሰኒ ምንድን ነው የተፈጠረውን ንገሪኝ። ቆይ ወንድሜ ምን ሆነ? ወንድሜ ምን? አይ ተው በቃ ይቅር። ሰኒ ስለፈጠረሽ እያስጨነቅሽኝ ነው። ንገሪኝ፣ ወንድሜ ምን ሆነ? ወንድምህን ሚኪያ ዛሬ በድጋሚ ይዛው ወጣ ነበር። እናማ እባክሽ ልቤን አታንጠልጥዪው ሰኒ። እንዴት እንደምነግርህ እኮ ግራ ገብቶኝ ነው። እባክሽ ሰኒ። ሚኪያ ወንድምህን አካል ጉዳተኛ ነው ብላ መንገድ ላይ ስትለምንበት አለች። ምን? አዝናለሁ ካሌብዬ። ልጅቷ በዚህ ልክ ሰብአዊነት የጎደላት ናት ብዬ አስቤ አላውቅም ነበር። ሰኒ እየቀለድሽ አይደለም አይደል? በእንደዚህ አይነት ነገር እንዴት እቀልዳለሁ? የኔ ጌታ አይሰማም አይናገርም ብላ ወንድምህን መለመኛ ያደረገችው። ቆይ አንቺ እንዴት አወቅሽ? የሰፈር ሰዎች እኮ ናቸው የነገሩ። ወንድሙን መለመኛ ያደረገችው ብሎ እንዳለ መንደር ውስጥ የሚወራው እሱ ነው። ስምህን አስጠፋችሁ። አሁን አለች? ቶሎ አገናኝ። አይ እኔ እንደዚህ ስሜታዊ ሆነ እንድትነጋገሩ አይደለም የነገርኩ። በቃ ከዛ እንደመጣ ቀጥታ እንድታባርራት ነው የነገርኩ። ሰኒ አገናኘኝ አልኩሽ። አይ አይሆንም ማሬ። አሁን በስሜታዊነት ታስቀይማታለህ። ስለዚህ ስትመጣ ሁሉንም ነገር እንነጋገርበታለን። በቃሽ ወንድሜን አደራ ሰኒ። አሁን ጥሩ ስሜት እየተሰማኝ ስላልሆነ ቻው በቃ። ይሄን አባት ደግሞ ራስን እንዳትጎዳብኝ እሺ? ተጠቀቅ። ቻው በቃ ወዳለሁ። ወይ ሰኒዬ ታፎሪኛለሽ እኮ አንቺ ገረድ። ከአሁን በኋላ እዚህ ቤት ልባሽ አለቀ ማለት ነው። ደስ ይላል፣ ደስ ይላል፣ ደስ ይላል፣ ደስ ይላል፣ ደስ ይላል፣ ደስ ይላል። አገኘኋችሁ።
እንዴ ምስክር 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 ምን ሆነ ነው? ምስክር ምስክር እንዴ ምን ጉዳይ ፈላ? ምስክር እንዴ ምን ሆነ ነው? እታይ እታይ ሰናይት ምስክር ምን ሆነ ነው? ምስክር ምስክር ወይ ማረጋሉ ብቻ ሰናይት ሰናይት ምስክር ድረሽልኝ። አቤት አይደለም ምንድን ነው የምታማርቂው? ምስክር እኮ ታሞ ነው። ትዬ እባክሽ ድረሽልኝ። ወይኔ መድኃኒቱን ጨርሶ ነው እኮ ጠዋት መሆንም አልወሰደም። እባክሽ ግዢለት። ለዚህ ነው ከእንቅልፌ የቀሰቀስሽ? ነው ትረባለሽ በእግዚአብሔር እትዬ እያየሽ አይደል እንዴ? እና እኔ ምን አገባኝ? ለምን ፍግም አይነት ስፈልግ ምስክር ፍግም አይነት? አዎ ለምን ፍግም አይነት? ምን ሆነሽ ነው? እሺ ተይው፣ ሌላ ምንም አታርጊ። ቢያንስ መድኃኒቱን ግዢለት። አልገዛም እትዬ እባክሽን 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 እትዬ እባክሽ እባክሽ መድኃኒቱን ግዢለት። ልጅቷ ጤና የላትም። ምን ልቀቂኝ አልኩሽ። እባክሽ አልገዛለትም። እንዴ ለምንድን ነው ከእንቅልፌ የምትረብሽኝ? አንቺ ሴትዮ ጤና የለሽም እንዴ? እስኪ ተይኝ እንዴ ምን ሆነሽ ነው እንዴ? ሌላው ቢቀር እኮ የባልሽ ወንድም እኮ ነው። እና ምን ይሆን ታዲያ? ትሰሚኛለሽ? ምስክር ቢሞት ካሌብ ዝም የሚልሽ ይመስልሻል? ወይኔ ጉዴ! አንቺ ልጅ ግን ለምንድን ነው በማያገባሽ ነገር ውስጥ የምትግበ? ስንቴ ነው የነገርኩሽ? ተይኝ አላልኩሽም? ትሰሚኛለሽ? መድኃኒቱን አሁኑኑ ግዢለት። አልገዛም። በግድ ታስገጅኝ እንደው አይሻልም ማትረፍ ምስክር 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 እባክህ ምስክር እባክህ ምስክር። እሺ አሁን ምን አባቴ ላድርግ? ምስክር ወይኔ ምን ማድረግ ነው የሚሻለኝ? ምስክር ምስክር እንዲህማ ቁጭ ብያለሁ። ምስክር ምስክር እባክህ እባክህ ጠብቀኝ። እዚሁ ትንሽ ብቻ ጠብቀኝ። ምስክር አሁን ነው የምመጣው። ጠብቀኝ። መጣሁ። እሺ ምስክር አሁን ትንሽ ብቻ ጠብቀኝ። እማ እናቴ በእናትሽ ለመድኃኒት መግዣ ፈልጌ ነው። ወንድሜን አሞብኝ ነው። እማ በእናትሽ ለወንድሜ መድኃኒት መግዣ ፈልጌ ነው። አባ በእናትህ ለመድኃኒት መግዣ ፈልጌ ነው። እባክህ እግዚአብሔር ይስጥልኝ። እማ ለወንድሜ መድኃኒት መግዣ ካለሽ። አባ በእናትህ ለወንድሜ መድኃኒት መግዣ ፈልጌ ነው። አባ በእናትህ ለወንድሜ ማሳከሚያ ብር ፈልጌ ነው። በእናትህ መድኃኒቱ አልቆበት ነው። ሚካኤል